ስለ አይቮሪ ታወር ታውቃላችሁ? አይቮሪ ታወር ቲንኪንግ የሚባል ነገር አለ። እንዴት ናቸው? ዛሬ በነበርኩበት ዩኒቨርሲቲ ዓመታዊ የሪሰርች ሲምፖዚየም ይካሄድ ነበር። አኑዋል ሪሰርች ሲምፖዚየም ወይም ኮንፈረንስ ይባላል። ምንድነው ነገሩ? ከተለያዩ የሀገሪቱ ዩኒቨርሲቲዎች የተውጣጡ ወይም ደግሞ የሪሰርች ስራቸውን ቀድመው ይልኩና በዚያ ሲምፖዚየም ላይ እንዲያቀርቡ ይጋበዛሉ። ነገሩ አሁን ስለዛ ልነግራችሁ አይደለም። እንዲህ አይነት ኮንፈረንሶች ሲዘጋጁ መጀመሪያ አካባቢ በጣም በሪሰርችም ሆነ በተለያየ ኤሪያ በጣም ልምድ ያካበቱ ሰዎች ኪኖት የሚባል ነገር እንዲያቀርቡ ይጋበዛሉ። እኔም ጋር የነበርኩበት ዩኒቨርሲቲ ላይ 3 ኪኖት ስፒከርስ ተጋብዘው ነበር። ኖርማሊ ፕሮፌሰሮች ናቸው። የተለያየ ሀሳብ ነው ያቀረቡት። ከዛ መካከል ግን አንደኛው አይቮሪ ታወር ስለሚባለው ቲንኪንግ ያወሩት ነገር መቼም ከውስጤ ሊወጣልኝ አልቻለም። አይቮሪ ታወር ማለት ምን ማለት መሰላችሁ? በሆነ ጊዜ ከዚህ በፊት የነበሩ ፈላስፎች ወይም በጣም ምሁር ነን ብለው ራሳቸውን በዛ ደረጃ የሚኮፍሱ ሰዎች ከምሁርነታቸው የተነሳ ምክንያቱም ልክ ለምሳሌ ቢኤስሲ የነበረው ኤምኤስሲ ፒኤችዲ እያለ ፕሮፌሰር እስኪደርስ ድረስ አስቡት። ስለዚህ ፈላስፋ በሚለው ደረጃ ያለውን አስተሳሰብ አስቡት። እንደዛ አይነት በጣም የተማርነን ብለው የሚያስቡ ሰዎች ከተራው ማህበረሰብ ጋር በቀላሉ መቀላቀል ይቸግራቸዋል። በጣም ውድ ቤት ውስጥ በጣም ውድ ነገር ለብሰው ውድ ነገር እየተመገቡ በጣም በውድ ነው ኑሮዋቸው ሁሉ ማለት ነው። እና ማንም አይቀርባቸውም። ደህና አደራችሁ ደህና ዋላችሁ የሚላቸው ሰው እንኳን ተሳቆ ነው። ለምን? እነሱ በራሳቸው መንገድም ዘሞስት ሪስፔክትድ ነን ብለውም ስለሚያስቡ ከሰዎች ጋር በቀላሉ መቀላቀልም ስለሚቸግራቸው ማለት ነው። አሁን እዚህ ጋር መቀላቀል ስንል ሰዎች አሎን የሚሆኑበትን የኢንዲፔንደንስ ሲቹዌሽን አይደለም፣ ሎንሊነስ ወይም ዲስክሪሚኔሽን ማለት ነው፣ መኮፈስ። ስለዚህ እኔ እኮ ይህን ያህል አውቃለሁ፣ ይህን ያህል ተምሬያለሁ፣ ዶክተር እኮ ነኝ፣ ፕሮፌሰር እኮ ነኝ፣ ይህንን ዲሲፕሊን ያጠናሁት፣ ፓይለት እኮ ነኝ፣ እኔ እኮ ሐኪም እኮ ነኝ። ተሱ ጋር ነው እንዴ? እርሱ እኮ ጫማ ቀቢ ነው፣ እርሱ እኮ እንዲህ ባለፈች ሲጃራ ሲያጨስ አየሁት እኮ፣ ባለፈ እኮ ልብሱ ቆሾ አየሁት እኮ ምናምን ምናምን የሚባሉ ምክንያቶችን ይደረድሩና እዚህ ተራ ማህበረሰብ ጋር ምን ይሰራለሁ፣ እዚህ ጋር ምን ያደርግልኛል፣ አይሆንም ይላሉ ማለት ነው። ይሄ ማለት ነው አይቮሪ ታወር። አይቮሪ የዝሆን ጥርስ ማለት ነው። አይቮሪ ታወር የዝሆን ጥርስ በጣም ውድ ነው። እንደ አልማዝ እንደ ወርቅ በጣም ውድ ነው። ከአልማዝ ወይም ከእንቁ ህንፃ መስራት ከባድ ነው። ስለዚህ አይቮሪ የሚባለው ለምሳሌ አይቮሪ ኮስት የምትባል አፍሪካዊት ሀገር ታውቃላችሁ። ይቺ ሀገር ከዝሆን ጥርስ ህንፃ ብትሰራ አስባችሁታል? በጣም ለብዙ ዓመታት ለሀገሪቱ የምትበጅተውን በጀት እንዳባከነችው ይቆጠራል። ታወር ልክ የንግድ ባንክን አዲስ አበባ ያለውን የንግድ ባንክን ያክል ታወር በዝሆን ጥርስ መስራት አይከብድም? ይከብዳል። ስለዚህ አሁን አይቮሪ ታወር ብዙ ሰዎች በውድ በተሰራ ህንፃ ላይ ያሉ እስኪመስል ድረስ ይኮፈሳሉ። ከዚህ ትውልድ፣ ከዚህ ማህበረሰብ፣ ከዚህ ሃይማኖት፣ ከዚህ ቋንቋ የወጡ አይመስላቸውም። ከሆነ ጊዜ በኋላ እነዚህ ሰዎች እንዲያውም ሰው እንኳን በቅጡ ለማየት ይደብራቸዋል። አሁን እሱ አይደለም ጉዳዩ፣ ቢደብራቸውም ለራሳቸው ጉዳይ። ግን የሆነ ጊዜ ልክ ጠጉራም ውሻ አለ ሲሉት ይሞታል። ምን ማለት ነው? ሰዎች ታውቃላችሁ ብለው ይቆጥሯቸዋል። ገንዘብ አላችሁ ብለው እንደዚሁ ያስቧቸዋል። ኧረ እሱ እኮ ለራሱ አያንስም፣ ለራሱ ብልህ ነው ይሏቸዋል። ነገር ግን እናንተ እንኳን ለራሳችሁ ልትሆኑ ስለመኖራችሁም እርግጠኛ አይደላችሁም ለራሳችሁ። ምክንያቱም ብዙ ነገር ጎድሏቸዋል፣ ራሳችሁን አይቮሪ ታወር ላይ ስለሰቀላችሁ ማለት ነው። ለብዙ ጊዜያት እኔ ከአርሶ አደር ወላጆቼ መፈጠሬን ዘንግቸው ትምህርት በመማር ምክንያት ከነሱ የበለጥኩ መስሎኝ እነሱ የሚሰሩትን ሙያ ሳለምደው እነሱ እንካ ይሄንን አድርግ፣ ይሄንን ስራ፣ ይሄንን ፍጠር፣ ይሄ ነገር ላንተ ይሁንህ የሚሉኝን ነገር ሁሉ አይተውት ከተማርኩኝ በኋላ እኔ እንኳን ለራሴ ለእናንተ እተርፋለሁ፣ ይሄንን በሬ አትግዙ፣ ይሄንን በግ አትግዙ፣ ይሄንን የበሬ ዕቃ እንዳትገዙ እንዳትሰሩ እያልሁኝ ስመክራቸው አስታውሳለሁ። በዛ ሰዓት ነው ወደ አይቮሪ ታወር እየሮጥኩ የነበረበት ሰዓቴ ያ ሰዓት ነበረ። ነገር ግን በጣም ጎበዝ ተማሪ የነበርኩ ቢሆንም ተማርኩኝ። በጣም ሁሉ ነገር ሩጫ ነው። ማን በለጠኝ አልበለጠኝ ነው። ሮጥኩኝ። የሆነ ዲፓርትመንት ገባሁኝ። የምመርጠው ዩኒቨርሲቲ አጠናሁት፣ ጨረስኩኝ። ወደ ኤምኤስሲ ቀጠልኩኝ።
ሮጥኩኝ አሁንም። ከዛ ቀጣይ ሩጫ ሊጀምር ነው ፒኤችዲ። እንዲህ አሁን ላይ ግን አሰብኩኝ ፒኤችዲ ፎር ዋት? ያለሁበትን ነገር ስገመግመው በኤምኤስሲ ቀርቶ ቤሲሲም ሳይማሩ በጣም ዘና ብለው የሚኖሩ እህት ወንድሞችን አየኋቸው። እኔ ግን ኤምኤስሲም ተምሬ ህይወቴ ምን እንደሚመስል ሳየው በጣም ደበረኝ። አይቮሪ ታወር ላይ መሆኔን አስተዋልኩት ማለት ነው። ራሴን መውቀስ ጀመርኩኝ። ማልችለውን አንተ ማትችል እያልሁኝ ራሴን ማውረድ ጀመርኩኝ። መስደብ ባለብኝ ልክ፣ መቅጣት ባለብኝ ልክ ቀጣሁት ማለት ነው። ጊዜ ሰጥቼ እግዚአብሔር የሰጠኝን ክህሎት በደንብ ማዳበር የሚገባኝን ያህል ያሳለፍኩትን ጊዜ ቀጣሁበት ራሴን ማለት ነው። እና እሳቸው እግዚአብሔር ይስጣቸውና በዚህ ኪኖት ስፒች ላይ ስለ አይቮሪ ታወር ያነሱት ነገር ምንድነው? ዩኒቨርሲቲዎች የሚያስተምሩት ትምህርት ሌላ፣ ማህበረሰባችን ህዝባችን የሚፈልገው ነገር ሌላ ነው። ስለዚህ ወደ መሬት መውረድ መቻል አለባቸው። የማህበረሰባችንን ችግር መረዳት አለባቸው። ያ ከሆነ ብቻ ነው መፍትሄ ማምጣት የሚቻለው። የምናስመርቃቸው ልጆቻችን በቅጡ ስራ መስራት የሚችሉትና በዩኒቨርሲቲዎቻችን ቁጥር ልክ በምናስመርቃቸው ተመራቂዎች በዲግሪ ሆልደሩ፣ በማስተርስ ሆልደሩ፣ በፒኤችዲ ሆልደሩ ልክ መሆን የሚቻለው ከአይቮሪ ታወር ላይ ሲወርዱ ነው። ዩኒቨርሲቲዎች አሁን ላይ አይቮሪ ታወር ላይ የሆኑ ያክል ነው እየተሰማን ያለ ነው። ምክንያቱም ስቲል ብንማርም ብዙ ዓመታት እንግዲህ አፄ ምኒልክ ዘመናዊ ትምህርትን ካመጡ በኋላ ከዛም አፄ ኃይለ ሥላሴ በጣም ሞደርን ካደረጉት በኋላ እስካሁን ድረስ ምንም ጠብ ያለ ነገር የለም ለዚች ሀገር። እና አይቮሪ ታወር ስንቶቻችሁ ናችሁ እዚህ ላይ ያላችሁ? የሚሰማችሁን ነገር ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ዲቴል ቪዲዮ ይዤላችሁ እመጣለሁ። ቻው።